ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣነ በክፍል 3 የቀሩ ፊደላትን ከቅርጻቸው እስከ ቅጽላቸው ድረስ እያንዳንዳቸውን እንዴት አድርገን በአጭር መንገድ ማወቅ እንደምንችል ነው ዛሬ ይዘንላችሁ የመጣን። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቻናሉን ጀምራችሁ አተውት እስከ መጨረሻው ይዩት። እሺ በኦንላይን መማርና መከታተል ለምትፈልጉ ደግሞ ከታች ቴሌግራም ታች ቪዲዮ ስር ባስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሃይበሉ እንደውሉልን በአጭር ጊዜ እንዲሁም ህጻናትን ማስተማር የምትፈልጉ በአጭር ጊዜ ህጻናት አቀላጥፈው ማንበብ መጻፍን እንዲችሉ አድርገን እናስተምራቸዋለን። ወደ ቪዲዮአችን ስንገባ እቺ ማናት? ጠ ነች። ጠ ጡ ጢ ጣ ጤ ጥ ጦ። እስኪ ጠ ጡ ጢ ጣ ጤ ጥ ጦ። ከዛ ደግሞ በአጭር ጊዜ ድምጻቸውን ለመያዝ ደግሞ ከቀኝ ወደ ግራ እናነባቸዋለን ማለት ነው። ጦ ጥ ጤ ጣ ጢ ጡ ጠ። እደግመዋለሁ። ጦ ጥ ጤ ጣ ጢ ጡ ጠ። እቺ ማናት? እቺ ደግሞ ጨ ነች። ጨ ጨ ጩ ጪ ጫ ጬ ጭ ጮ። ጨ ጩ ጪ ጫ ጬ ጭ ጮ። አሁን ደግሞ ከቀኝ ወደ ግራ እናነባዋለን ማለት ነው። ከቀኝ ወደ ግራ የምናነበው እያንዳንዳቸውን ድምጻቸውን በአጭር ጊዜ ለመያዝ እንዲያግዘን ነው። ጮ ጭ ጬ ጫ ጪ ጩ ጨ። ደግሞአለው። ረጋ ብላችሁ ደጋግማችሁ ማንበብ። ጮ ጭ ጬ ጫ ጪ ጩ ጨ። እሺ እቺ ደግሞ ማናት? እቺ ደግሞ ጠ ነች። ጠ ፑ ጲ ጳ ጴ ፕ ጶ። ጠ ፑ ጲ ጳ ጴ ፕ ጶ። አሁን ደግሞ ከቀኝ ወደ ግራ ጶ ጵ ጴ ጳ ጲ ፑ ጰ። እደግመዋለሁ። ጶ ጵ ጴ ጳ ጲ ፑ ጰ። እቺስ ማናት? እቺ ደግሞ ጸ ነች። ጸ ጹ ጺ ጻ ጼ ጽ ጾ። ጸ ጹ ጺ ጻ ጼ ጽ ጾ። እሺ አሁን ደግሞ ከቀኝ ወደ ግራ ጾ ጽ ጼ ጻ ጺ ጹ ጸ። ቅልል አድርገን ማለት ነው። ደጋግመን እየደጋገምን ስናነበው ስንጽፈው በአጭር ጊዜ ነው የምንይዘው። ጾ ጽ ጼ ጻ ጺ ጹ ጸ። ሌላው ደግሞ በዋነኝነት ሌላው የምንይዝበት መንገድ እጥር ባለ መንገድ የምንይዝበት በቅጽላቸው ነው። የመጀመሪያ ፊደል ለምሳሌ ጭ ጠ ወይም ደግሞ ጭ እንደሆነች የመጀመሪያውን ፊደል ቅርጽ ካወቅነው ሁለተኛውን የሚጠበቅብን ከጎን ቅጽል መጨመር ነው። ሶስተኛውን እግሯን ወደ ቀኝ በኩል ሸፈፍ ማድረግ ነው። አራተኛ እግራቸውን አጠር
አምስተኛ ደግሞ ከቀኝ እግራቸው ቀለበት። 6 የተለያየ ቅርጽ ነው ያላቸው። አብዛኞቹ ከጎን ቅርጽ ያላቸው አሉ፣ ግን አብዛኞቹ ወደ ግራ ሸፈፍ ያሉ ናቸው። 7ኛ ፊደሎች ደግሞ ምንድን ናቸው? 7ኛ ፊደሎች ደግሞ በቀኝ በኩል ከላይ ቀለበት ይኖራቸዋል፣ ወይም ደግሞ እግራቸው አጠር ይላል ማለት ነው። ስለዚህ በዋነኝነት ከእናንተ የሚጠበቀው የመጀመሪያዋን ቅጽል መያዝ፣ ከዛ ደግሞ ከ1 እስከ 7 ምን አይነት ቅጽል አላቸው ብላችሁ መያዝ ነው። ለምሳሌ ስነድ የመጀመሪያ የላቸውም፣ ሁለተኛ ከጎን፣ ሶስተኛ እግራቸው ሸፋፋ፣ አራተኛ እግራቸው ማጠር፣ 5 ቀለበት ቀኝ እግራቸው ላይ ቀለበት፣ 6 የተለያዩ ናቸው፣ 7 ከአናታቸው ቀለበት ወይም ደግሞ እግራቸው በቀኝ በኩል አጠር ማለት ብላችሁ ከያዛችሁ ስትጽፉ የመጀመሪያውን ቅርጽ ብቻ መያዝ ነው የሚጠበቅባችሁ። ከዛ በኋላ ልክ በዚች መሰረት 1 እስከ 7ችን ከያዛችሁ ሁሉም ሙሉ ፊደሉን 30 ምናምን ፊደል በአጭር ጊዜ መጻፍ ትችላላችሁ ማለት ነው። ከእናንተ የሚጠበቀው የመጀመሪያዋ ቅርጽ ምን አይነት የሚለውን ማወቅ ብቻ ነው ማለት ነው። እቺ ማናት? ፈ ነች። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። እሺ አሁን ደግሞ ከቀኝ ወደ ግራ ፎ፣ ፍ፣ ፌ፣ ፋ፣ ፊ፣ ፉ፣ ፈ። ፎ፣ ፍ፣ ፌ፣ ፋ፣ ፊ፣ ፉ፣ ፈ። ልክ እንደዚህ እያደረግን እናነባዋለን። አሁን ደግሞ ድምጻቸውን እያንዳንዳቸውን ድምጻቸውን ደግሞ ስንይዝ ወደታች ወደታች ጠ፣ ጨ፣ ጰ፣ ጸ፣ ፈ። ጠ፣ ጨ፣ ጰ፣ ጸ፣ ፈ። ጡ፣ ጩ፣ ጱ፣ ጹ፣ ፉ። ጡ፣ ጩ፣ ጱ፣ ጹ፣ ፉ። ሶስተኛ ደግሞ ጢ፣ ሁለተኛ ኡ የሚል ድምፅ ነው ያለው። ሶስተኛ ደግሞ ኢ የሚል ድምፅ ጢ፣ ጪ፣ ጲ፣ ጺ፣ ፊ። ጢ፣ ጪ፣ ጲ፣ ጺ፣ ፊ። አራተኛ ደግሞ አ የሚል ድምፅ አላቸው። እግራቸው አጠራጠር ያሉ ናቸው እንዳልነው ይኸው ጣ፣ ጫ፣ ጳ፣ ጻ፣ ፋ። ጣ፣ ጫ፣ ጳ፣ ጻ፣ ፋ። ጤ፣ ጬ፣ ጴ፣ ጼ፣ ፌ። ጤ፣ ጬ፣ ጴ፣ ጼ፣ ፌ። ስድስተኛ ደግሞ ጥ፣ ጭ፣ ጵ፣ ጽ፣ ፍ። የአምስተኛ ኤ የሚል ድምፅ ነው ያላቸው። ጤ፣ ጬ፣ ጴ ኤ የሚል ድምፅ አለ። ስድስተኛ ደግሞ እ የሚል ጥ፣ ጭ፣ ጵ፣ ጽ፣ ፍ። ሰባተኛ ደግሞ ኦ የሚል ድምፅ አላቸው ማለት ነው። ምን አላቸው? ኦ የሚል ድምፅ አላቸው። ጦ፣ ጮ፣ ጶ፣ ጾ፣ ፎ። ጦ፣ ጮ፣ ጶ፣ ጾ፣ ፎ። እሺ እነዚህ ደግሞ ማናት? ሀ ናት። ሶስተኛዋ ሀ ወይም ደግሞ ብዙሃኑ ሀ ብለን እንጠራታለን ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እቺ ማናት? ጸ፣ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። እቺ ደግሞ አ ነች። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እሺ ይቺ ደግሞ ማናት? ፐ ናት። ፐ፣ ፑ፣ ፒ፣ ፓ፣ ፔ፣
ፔ ፕ ፖ ፐ ፑ ፒ ፓ ፔ ፕ ፖ። እነዚህ ደግሞ ውስብስብ ፊደላት ወይም ደግሞ ስምንተኛ ፊደላት የምንላቸው ናቸው። ኋ ሏ ኋ ሟ ሷ ሯ ሷ። እነዚህ እያንዳንዳቸውን ይኸው ሷ ሯ ሷ ሟ ሷ ኋ ሏ ኋ። እሺ አሁን ደግሞ የምናነበው ከቀኝ ወደ ግራ እያንዳንዳቸውን ድምፅ ለመያዝ ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ። ደግመዋለሁ። ሆ ህ ሄ ሃ ሂ ሁ ሃ። እቺ ደግሞ ማናት? ደግሞ የፀ መጨረሻ ጾ ጾ ጽ ጼ ጻ ጺ ጹ ጸ። ደግመዋለሁ። ጾ ጽ ጼ ጻ ጺ ጹ ጸ። እቺ ደግሞ የአ መጨረሻ ኦ ብለን እናነባታለን። ኦ እ ኤ አ ኢ ኡ አ ኦ አ ኦ እ ኤ አ ኢ ኡ አ። እቺ ደግሞ ማናት? የፐ መጨረሻ ፖ ብለን ነው እናነባት። ማን ብለን? ፖ ብለን። ፖ ፕ ፔ ፓ ፒ ፑ ፐ ፖ ፕ ፔ ፓ ፒ ፑ ፐ። እንዲያደርገን ደጋግመን ካነበብነው ከጻፍነው ምንም ማንይዝበት መንገድ የለም ማለት ነው። እነዚህ ደግሞ የስምንተኛ ፊደሎች ወይም ውስብስብ ፊደሎች የምንላቸው ናቸው። እያንዳንዱ ሁሉም ፊደል ምን አለው? ስምንተኛ ፊደል አለው ማለት ነው። የሌለውም አለ፣ ግን ሙሉ በሚባል ደረጃ ሙሉ ለሙሉ በሚባል ደረጃ ስምንተኛ ፊደል ወይም ደግሞ ውስብስብ ፊደላት ምንላቸው አሉ። እንዲህ ያደረጋችሁ በቀላሉ ማንበብ መጻፍ መለማመድ ትችላላችሁ። በኦንላይን በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ደግሞ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ በቴሌግራም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። በአጭር ጊዜ አቀላጥፋችሁ እንድታነቡ እንድጽፉ አድርገን እናስተምራችኋለን ማለት ነው። እንዲሁም ሀገር ውስጥም ሆነ ከሀገር ውጭ ናችሁ ህጻናትን ማስተማር የምትፈልጉ እታች ባለው ስልክ አናግሩን። ለዛሬ ዘንላችሁ የመጣን ትምህርትን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ ይሆንላችሁ።